ሌላ ሀገር ልሄድ ነው። አሞኝ ግን ይደውሉልኝ ተናድርኩት። ምክንያት አንቺ ምን እንዳጠፊባቸው እኔም ተካስ ያስፈልግሻል ከሌላ ሰው ጋር መስራት ከተሻለ ማለት አልገባኝም። ምን ማለት ነው? ሲለያይ አንተ ነበርክ በቃ አሁን እሱ አለ ከጎኔ ምናምን ብለው ሰው አንተ ነበርክ። ገባ? ምን የሆነት በጣም ነው የሚደብረኝ። ማለት አሁን አንተን ለምጄሃለሁ ካንተ የሆነ ተለያይቶ ምናምን በጣም ይከብደኛል። የሆነ መቶ እዚህ ጋር ቪዲዮ ለመስራት ምናምን ሰው ሞልቷል። እንደዛ አይደለም። እኔ ደብርሽ ምናምን አልፈልግም። እሺ እንሂዳ። እኔ ከዚህ በላይ ማውራት ምንም መስማት አልፈልግም። ሎም የቤቴን ቁልፍ ልስጥሽ፣ እኔ ጋር መቆየት ትችያለሽ። መቼም ከቤቴ ትማርቅም አይደል? መጠበቅ ያለብኝን ጊዜ ጠብቄ እንደምንለያይ ውስጤ ያውቀዋል። አሁንም አውቀዋል። እሱ ካስፈራሽ እንደምትቀር አውቃለሁ። ሰው ላምጣ? እንደዛ ነው የምትፈልገው? የሆነ ወንድ አምጥቼ ምናምን ከዛ ወንድ ጋር ቪዲዮ እንድሰራ ነው እንዴ የፈለግከው? አንተ ከዚህ ከሄድክ እኔና አንተ መሀል ትልቅ ክፍተት ነው የሚፈጠረው። በቃ እኔና አንተ እንለያያለን። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን በጣም ደህና ነን። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነን። ዛሬ እንግዲህ ከች ብለናል ከአንድ ቀን መጥፋት በኋላ። ያው ትላንት እኔና ይዞ አልመጣንም ነበር እንደምታውቁት ማለት ነው። ያው ዛሬ ደግሞ ወደ እናንተ ብቻ ያው እንግዲህ ዛሬ መተናል ማለት ነው። ይዞም ይመጣል ዛሬ። ምን አግርሽ ነገር አለ ብሎኛል። እንግዲህ ምን አይነት ዜና ብስራት እንደሆነ አላውቅም። ያው ብስራት ነው የሚሆነው በእርግጠኝነት ብስራት የሆነ ምን አግርሽ ነገር አለ ከተባለ ብስራት ነው የሚሆነው። ጥሩ ዜና ነው የሚሆነው እና እንግዲህ እመጣለሁኝ ብሎኛል። ከዛ እኔ ደግሞ በቃ እኔ እስከዛ መግቢያ ሰርቼ ልጠብቀው ከናንተም ጋር እንደዚህ ፌስ ቱ ፌስ ከተያየን ቆየን ትንሽ እና አሁን ትንሽ ሻል ብሎኛል እና ለናንተ ያንንም ለመንገር ቀድሜ ያው መግቢያ ልስራላችሁ ብዬ አስቤ ነው። ምንድነው መሰላችሁ ያው ሰሙኑን ምናምን ብሄንም በደንብ አላከበርኩም እና ያው እንደምታይ ግረው ለአሸዳም ጸጉሬንም አልተሰራሁም። ሁኔታ ያው አሸዳንም ላከብርም አይደለም ሁኔታዬን ሳየው ምናምን እንደዛ ነውና ያው እንግዲህ ዘንድሮ አሸንዳን ስላላከበርኩኝ እንዳትቀየሙኝ። ያው ሁሉም ነገር አይወራም አይነገርም እና ብዙ ነገራቶች አልተመቹኝም ምናምን እና ትንሽ እቺ አመት ከባድ ናት ለኔ። ትንሽ ከባድ ናት ለኔና ብዙ ፈተና እየተፈተንኩ ነው ያለሁት። ብቻ ፈጣሪ ይሄንን ፈተና አልፎ ነገ መጥቼ ለእናንተ ማወራበት ያርግልኝ። ከጭንቅላቴ በላይ ነው ምናምን እና ከባድ ነው። ፈጣሪ ቀለል አድርጎልኝ ለእናንተ መጥቼ የዛሬ አመት እኮ ቀጣይ 2019 ነው የሚገባው። ያ እንደዛ ሲገባ አምና እኮ ይሄንን አሳልፌ ነበር። አልፎ ማወራው ያድርገኝ ፈጣሪ። እንግዲህ አልፎ ማውራትን የመሰለ ነገር የለም። ብቻ እንትን ነው ከባድ ነው ለኔ። በጣም ብዙ እየተፈተንኩ ያለበት ሰዓት ነው አሁን ላይና ያው አሸንዳን ባለመስራቴ ሁላችሁም ቅር እንዳትሰኙብኝ ለማለት ነው። እኔም ቅር ብሎኛል፣ ግን ቅር እንዳትሰኙብኝ ለማለት ነው። ያው የዛሬ አመት ያድርሰንና በሰፊው ደግሞ እዛም ሄጄ ምሰራ ያደርገኛል ፈጣሪ ብዬ አምናለሁ። ያው በፈጣሪ ነው እንግዲህ እምነቴ እና ያው እንዳትቀየሙኝም ነው ቅድሚያ መግቢያ መስራት የፈለኩት ለእናንተ ይሄንን ነገር ማስረዳት ስለፈለኩኝ ነው። ይሄንን የምነግራችሁ እንድታዝኑ ሳይሆን እንድታበረቱኝ ጭምር ነው። ጠንክሪ እንድትሉኝ ያህል ነው እንጂ እንድታዝኑልኝ እንዳሳዝናችሁ ነው አይደለም የነገርኳችሁ። እና እስቲ ይዙ ደግሞ ይምጣና ብስራቱን እንሆ እንሰማለን ሚለውን ነገር እንሰማለን ማለት ነው። ይዙን እንጠብቀዋለን። እስከ ቪዲዮአችን ፍጻሜ አብራችሁን ሁኑ። ይሄንን ቪዲዮ ላይክ አድርጉ እና እንጠብቀው። አብራችሁን ቆዩ። እትዳር የልቤ ሰው ያንተን እንጃ በኔ ስበት ስታልቤ ኑረሰው ኧረ ፍቅር ፍቅር አይ ፍቅር ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል
ትጠላለህ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ አምኖ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ አምኖ እንዴት ናችሁ? ይዙነት ወይነት እንዴት ነው ያማረም? ማርያም ፀሐይ ነው። ፀሐይ ነው የምትልከው? አዎ። ኧረ ጨረቃ ነው የሚባለው። አንቺ ልጅ ያሞቀሽን ፀሐይ እኮ ታቃጥላለች እንዴ? እኮ አንተ ታቃጥልልኝ። እንዴት ነህ? እንዴት ናችሁ? የግብር ይውጣ የሚባል አስተቃቀም ነው። ምን አይነት የደርግ ቃል ድሮ ይቀርቃል። ግብር ይውጣ አዋጅ ታወጀ። እንዴት ነው ስለዚህ አሁን እቀፈኝ። እንዴት ነው ያው እቀፈኝ ስል ያው ያው ለኔ አንገኝ ወዲህ አንተ ይሄን ሙቭመንት ማታ በህልሜ አይቼው ነበር። ጌታን እንዴ አይደለም ማርያም ምሽተኛልሽ ውሸቴን አይደለም። ይኸውልህ እኔ እንዲህ አንተን ሳቅፍ ማለት ነው በዚህ ጋር ብርቱካናማ የለበሰ ሰውዬ እንዲሻልፍ ጌታን በህልሜ አይቻለሁ ማታ። እግዚአብሔር ወላዲቷን አውቄ እሱን ነው ያየሽው በህልምሽ? ይኸውልህ አይደለም ይኸውልህ አትበይኝ። ያን ሰውዬ ነው ያየሽው? ማርያምን ይኸውልህ ጌታን ሰውዬው እኮ አይደለም የምልህ። ይኸውልህ እኔ እኮ ሰውዬው ፊቱ አይደለም ያየሁት እኔ አንተን እንዲሳቅፍ ከዛ ማለት ነው ጌታን ከዛ በዚህ ጋር ኦኬ ስታክፊ ምናምን በህልምሽ አየሽ? አቅፌ ከዛ እንዲስል ብርቱካናማ ደግሞ የለበሰ ሰውዬ እንዲሰልፍ ጌታን በህልሜ አይቻለሁ እኮ። ዋናው እኔ ስታክፊ በህልምሽ ማየትሽ ነው። አንተ ደግሞ በህልሟ ታየኛለች። ጌታን ማታ ያየሁት ደግሜ አሁን አየሁት እና ገረመኝ። አይ ያጋጥማል አክስቴ እኔም ያጋጥማል ነገር ይሄ ነገር ግን ባይዘው ጤነኝነት አይደለም የሚባለው። አረ ነው በእናትሽ አንቺ አይደለሽም እኮ ምን ጤነኛ? አዎ አንተስ? እኔ ነኝ። እና ጤነኛ ከእብድ ሰው ጋር ምን ይሰራል? ጤነኛ ከእብድ ሰው ጋር እና ተቃራኒ መሆን አለበት ብዙ ነገሮች። አረ አዎ እኔ ጤነኝነት የሚሰማኝ ካንቺ ጋር ሰው ነው። ኦኬ አውቃ ሌላ ሰው ጋር እንዴ ጤነኛ እንደሆንኩ የሚሰማኝ ከአንተ ሰው ጋር ስትሆን ጤነኛ ካልሆነ ሰው ጋር ስትሆን ምን ነው? አይ እዛ ጋር ሰው አይ እኔ ያው የወሬ ነገር ያው ሊድ በቃ ሊዳ የወሬ ነገር ብዙም አይደለም። እኔ የወሬ ነገር ታይንክስ በእናትህ እኔ ያወራሁት እዛ ይታያለች ልጅ ሂጅ እናት እኔ በቃ በላኝ ጆሮ ነይ ተመለሽ። ምን ልታያችሁ ነው ሄደሽ? ቆይ እኔ እንትን በእናታችሁ በጣም እያወራችሁ እየተከራከራችሁ ነበርና ምንድን ነው እላችኋለሁ። ከዛስ ቆልሽ የሚከፍ ምን አገባሽ ምናምን ብልሽ ፊቴ ራሱ እኮ እንደዛ ለመባል የሚያበቃ ሰው አይደለም። አሁን እሺ ብለሽ አሁን ትሄጃለሽ ትጠይቂያቸዋለሽ? ያው አዎ ትጠይቂያቸዋለሽ። አዎ አስፈራራሽ ማለት እንዴ እኔ እብድ ሰው ነኝ እኮ ጤነኛ ሰው አይደለሽም ማለት ነው። እብድ ሰው ደግሞ የትኛውንም ነገር ሊያደርግ ይችላል። አሁን ያንተ ጸጉር እንዲህ ላያደርጎች አድቢ ባንቺ ይብሳል ምን ማበላሸት። ስለዚህ አድቢ ነው ጸጉሬን ትረካይ ዘንድ ነው ማን ፈቀደልህ? ማርያምን አንቺ ማን ፈቀደልሽ? እኔ አንተ ደስ ይላል። አልፈቀድኩም። ኧረ እባክሽ እውነት ማለት በቃ እንትን ዳሰተለ እንዴት ነሽ ታዲያ? እግዚአብሔር ይመስገን ያለው ጤና እግዚአብሔር እንዴት አሪፍ ነበር። በጣም ቡሄ አሪፍ ነበር። ትላንት ጠፋ ብዙም እየተገኘህ አይደለም። ትላንትና ትንሽ አመመርኩኝ ነበር። በዛ ሁሉም ሰው እንዳመመው ነው። በተለየ ትንሽ አመመርኩኝ ነበር። አዎ ለነገሩ ከኔ ጋር አይደል የምትውለው ያው ሰው የዋለው በሽተኛ እንደሆንኩ ነው። ግን ትክክለኛውን በሽታ ነው የታመምኩት ትላንትና።
ራስ ምታት የውስጥ ደዌ በሽታ። ኦኬ የውስጥ ደዌ ነው እንዳይጋባ እና ትላንት የቀረንበት ምክንያት አሞህ ነው። ራስህን ቻል። የቀረሁበት ምክንያት ትንሽ አሞኝ ነበር። እንኳን እግዚአብሔር ማረህ በሉኝ ኮሜንት ላይ። አሁንም አልተሻለም ለማለት ያህል አሁንም ትንሽ ያመመኝ ነው። አሞኝም አጉል ሰዓት ላይ ስራ መጣብኝና እስቲ እኔ በረደኝ። አትነካኪ እኔ አሞኛል፣ ብርድ ብርድ እያለኝ ማርያምን አክፍሻለሁ። በዚህ አሞኛል፣ እኔ አቅም አንሶኛል ነው ያምጋው እንደዚህ ያው ታሞኛል እያልኳት ያት እኔ ምን አገባኝ እንዴ? እኔ ከበረደኝ ዋናው ቅድሚያ ለራስ ነው። እሺ ለኔ ያክፍሻለሁ እውነት። እሺ ቀረኝሽ ኦኬ ነው ሲጀምር አልበረደኝ ዳቅፈ ይፈልጌ ነው እውነቱን ቅጭቅጫን ብሏል ጋዜጠኛው። ባይዘው ያችልኝ ማለት ነው ቦርሳዬን አነካ ሻንቺ እንደነካሽ ፈልገሽ አበሰበው። እሺ አሞኝ ምናምን ስለበሽታዬ ብቻ ሳይሆን በዚህ አጋጣሚ ልነግርሽ የሚፈልጉት ነገር ነበር ምናምን። ምንድነው? ሌላ ሀገር ልሄድ ነው። አሞኝ ግን ይደውሉልኝ ተናደድኩበት ምክንያት ሌላ ሀገር ልሄድ ነው ሚንስ በስራ ምክንያት በስራ ምክንያት ጠሩኝ ምናምን ነው። በዚህ ሰዓት መሄድ አልፈለኩም። በጣም ያመኝ ነው ምናምን። ከአራት ቀን በኋላ ምናምን መነሳት አለብህ ብሎ ለዛም ነው ያመኝ ወጥቶ እንጂ ዛሬ መጥተህ አልፈለኩም። አሞኛል በጣም ማለት ነው። ልነግርሽ ነው ዛሬ አመጣጤ ከአራት ቀን በኋላ እና ታሰበችኝ ሄሉ በእውነት ላይክ መጥፋት የለባትም ከዚህ ሚዲያ ላይ ምክንያቱም ተናፍቃለች አይደል? እና የኔን ነገር አሰብኩት ምናምን እኔ መሄድን ሳስበው ትንሽ ደበረኝ። በዛ ላይ ልክም አይደለም ሰሞኑን ትንሽ ያመኝ ነው ምናምን ተደራረበብኝ ነገሮች ምን ነው ላንቺ ለቤተሰቦች አንድ ላይ አድርጌ ነገራችሁ ብዬ ነው ዛሬ የመጣሁት። ለዛ ነው ማማ ሲታ እና አጋጣሚው ትንሽ ይደብራል በጣም። አሁን ላይ ምን አልነበረበት እኔን ጥላዬ ልትሄድ ነው። አክቹሊ እንትን ስራውን የሚፈልገው ስራ ነው ላይክ የምጠብቀው ስራ ነበር ምናምን ለብዙ ጊዜ ነው። በመምጣታችሁ ደስ ብሎኛል፣ ግን አሁን ላይ ደግሞ ባይሆን ደስ ይለኝ ነበር። ላይክ ታይም ነበረው ብዙ ነገሮች ነው የግድ ደግሞ መሄድ አለብኝ። እኔስ እሺ ለዛም ነው አመጣጤ። እኔ አሁን በጣም ነው የሚደብረኝ። ወይ ብዩሽ ሲያስጠላል በጣም አይ ነው በጣም የሚደብር ስሜት አለው ምናምን። ያው ተላምደናል ምናምን ነው ምን እንደሚሰማሽ ፊል አደርጋለሁ ስሜትሽ፣ ግን ደግሞ መሆን ስላለበት ነው ይሉኝ የግድ መሄድ አለብኝ። ምክንያቱም ያው ለረጅም ጊዜ የምጠብቀው ነገር ነበር። የግድ እሱን ነገር አሳክቼው መምጣት አለብኝ። ይገብሻል። ይሄ ነገር ከመለጠኝ ያመለጠኝ ነው። ድጋሚ ሌላ ቻንስ የለኝም። እኔ እውነት በጣም ነው የሚደብረኝ። ማለት አሁን አንተን ለምጄሃለሁ፣ ካንተ የሆነ ተለያይቶ ምናምን በጣም ይከብደኛል። ስለ እንጃው ስማ ያ ፊል አደርጋለሁ ስሜትሽ አይ ነው የሚደብር ስሜት እንዳለ ላይክ እኔም ላይክ ልክ አይደለም ተረድተሽ እንደዚህ ስልሽ በጣም እየደበረኝ ነው ሊደብርሽ ምናምን እንኳን አልፈልግም። የግድ መናገር ስላለብኝ ነው ላይክ ተናገር አይደለም መሄድ ያለብኝ። በዛ ላይ ያው እነሱም ለምደውናል ምናምን ስንጠፋ ሌላ ነገር እንዳይመስላቸው እሱን በማሰብ ነው ላንቺም ለነሱም እየተናገርኩ ያሉት ማለት ነው። ሰው ባይዘው የሆነ ነገር ገጥሞት እንጫረቅ ያው ስትራራቅ ማለት ነው መሀል ላይ በጣም ብዙ ነገር ስለሚገባ ብዙም ፕሮባብሊ ነው መገናኘት ማለት እርግጥ ተብሎ ምናምን
ከተጠፋፋ በኋላ አትገናኙም። ያው እሱ የኛ ባህሪ ነው አይደል? ወሰነው እንደኛ ባህሪ ነው የሚወሰነው። ላይክ በመሀላችንም ሰው እናስገባውኛል እናስወጣውም እኛል። ነገር ግን እኔ ያሳሰበኝ ነገር እንድትመጪላቸው ፈልጋለሁ። ላይክ በእኔ ምክንያት እንጥፊ ምናምን አልፈልግም። እኔ እንዴት ነው ማለት እኔ ሀሳብ እሱ ነውና እንዴት እመጣለሁ? አንተ ከሌለ ትመጣለህ። ያው የምመለስበትን ቀን ባውቀውም አሪፍ ነበር። ላይክ ግን ብዙም እንደማልቆይ ምናምን ያጫወቱኝ እነሱም ዲቴል አላወሩኝ። እንድትጨናነቂ ምናምን አይደለም። እሺ ነግርሽ እንድትጨናነቂ ምናምን አይደለም። ያው ያን ነገር ፊክስ ማድረግ አለብኝ። ለዛ ነው የምሬ ነገር ጭራሽ ለኔ ቀላል የሚባል አይደለም። ጭራሽ ማለት ነው ጭራሽ አሁን ራሱ ስንት አይነት ፈተና ውስጥ ነው ያለሁት በህይወቴ። እንደገና ይሄንን ነገር መስማት ለኔ በጣም ትልቅ የሚያስጠላ ነገር ነው። ስለ እኔ ምንም አይመስለኝም። ብዙ ሰው ምናምን ሲርቀኝ ምናምን ብዙም አይደለሁም፣ ግን ይሄንን ነገር እንኳን እኔ ምችል አይመስለኝም። anyway እረዳሻለሁ። ያው በትንሹም ቢሆን ማውቀው ነገር አለ ምናምን እኔም ያን ነገር አልፈልገውም። ላይክ መራቁን እንኳን አልፈልገውም፣ ግን ነገር ላይክ የሆነ የምፈልገው ነገር ስለሆነ የግድ ደግሞ ያን ነገር ማድረግ አለብኝ። ያን ነገር ካላሳካው ደግሞ ላይክ ጸጸት እንዳይሆን ወደፊት ካንቺ የምትሰማሽን ስሜት ትሰማኛለሁ። እና አሁን እኔ ሀሳብ አንቺ እንዳጠፊባቸው እኔም ተካፍ ያስፈልግሻል። ከሌላ ሰው ጋር መስራት አለብሽ። ከተሻለ ማለት አልገባኝም። ምን ማለት ነው? ምን ማለት ነው? አልገባኝም። ከሌላ ሰው ጋር ማለት ምን ማለት ነው? ላይክ እንዳጠፊባቸው ይሄንን ሀሳብ አታንሳው ጭራሽ። ነው ሀሳብ ያልገባሽ። በቃ አይ እሱ ታው በቃ እኔ ከዚህ በላይ ውስጤ እንዲጎዳ አታድርግ። በቃ ተወጪሽ እንዴ ከሌላ ሰው ጋር ማለት ምን ማለት ነው? አንተ የሆነ ቦታ ሄድክ ማለት እኔ ከሌላ ሰው ጋር መጥቼ ቪዲዮ ሰራለሁ ማለት ነው እንዴ? ነው የኔ ሀሳብ እሱ አይደለም። ከምትጠፊባቸው ቢቁ ወይ በእናትህ በቃ እኔ ከዚህ በላይ አታቁሰለኝ። ልሂድ። እኔ ላይክ ሳስብ የነበረው እሱ ነው። መጥፋት የለባትም ሄሉ። ምክንያቱም እኔ ማየት ፈልጋለሁ። ታው በቃ ሰው ላምጣ እንደዛ ነው የምትፈልገው? የሆነ ወንድ አምጥቼ ምናምን ከዛ ወንድ ጋር ቪዲዮ እንድሰራ ነው እንዴ የፈለግከው አንተ? ማለት ያስደስታል ማለት ከመጣሽ እኮ ነው። እኔም አንቺ ማየት ፈልጋለሁ። እኔ ማየት ከፈለክ ቪዲዮ ኮል ደውላልኝ እንጂ ከወንድ ጋር ቪዲዮ ስሰራ ነው እንዴ የምታይ? እነሱ ይናፍቁሻል። በቃ እኔ ከዚህ በላይ እኔ እንድትናደጅ ምናምን እኮ አይደለም እንዴ። ጭራሽ ይደብርሻል። ላይክ እኔ እኮ መፍትሄ እኮ ነው እየፈለኩ ያለሁት። ይሄ አይደለም ጭራሽ። እሺ ምንድነው የሚሻለው? ታወኝ በቃ እውነት እሺ ጀመር ይኸውልህ፣ አንተ ከሄድክ እንራራቃለን። ገባ? በቃ ይሄንን በደንብ ነው የማውቀው። አንተ ፈልገው ምናምን አይደለም መሀል ላይ ሰው የምታስገባው፣ ግን አንተ ከዚህ ከሄድክ እኔና አንተ መሀል ትልቅ ክፍተት ነው የሚፈጠረው። በቃ እኔና አንተ እንለያያለን። ገባ? ግን ደግሞ የሆነ እኔና አንተ እንለያያለን ይኸውልህ፣ አይደለም ይኸውልህ፣ እንለያያለን ደግሞ ብዬ እኔ ነገ ሰው አምጥቼ ደግሞ ቪዲዮ ልሰራ ደግሞ አልችልም። ገባ? በቃ መጠበቅ ያለብኝን ጊዜ ጠብቄ እንደምንለያይ ውስጤ ያውቀዋል። አሁንም አውቀዋለሁ። በቃ ከሄድክ እንደምትቀር አውቃለሁ። ችግር የለውም። የቤቴን ቁልፍ ልስጥሽ፣ እኔ ጋር መቆየት ትችያለሽ። መቼም ከቤቴ ትማርቅም አይደል? ምናልባት እርግጠኛ ካልሆንሽብኝ ማለት ነው። ይኸውልህ እንትን አያስርም የሆነ ምንም ይኸውልህ ምን ልብ ያላሰረው ምን አያስረውም የሚባል ነገር አለ። ውስጥ ላይ ያለው ነገር ካልታሰረ እኔ አንተ ቤት ቢሆንም ምንም የሚለውጠው ነገር የለም። ገባህ አይደለ? ትመጣለህ፣ ስትመለስ ቁልፍ ትቀበለኛለህ፣ ከዛ እንገናኝ።
ለምንድን ነው ማንገናኘው? እኔ ከመጣሁ እኔ ምን እሰራለሁ? አይደለም እኔ ይሄንን ነገር አውቀዋለሁ በደንብ በጣም ብዙ ነገር ያየው ሰው ነኝ አውቀዋለሁ። ብታይ ምንድነው ላይክ ስለ ሰው ማንነት እኮ ዲፕ ልታውቂ አትችይም እኮ ማለት ብዙ ነገር ልታይ ትችያለሽ፣ ግን ስለ ተራራቀ ሰው በደንብ ማወቅ እችላለሁ። በደንብ እርግጠኛ ልትሆኚ አትችይም። እርግጥ ነው ዲስታንስ እኔ ማመን ሰው አይደለሁ። እኔ አንተ ጋር ምናምን አልገባም። አንደኛ ማለት በጣም ምን ችግር ካልሆነብኝ ከቤቴ ውጪ አልችልም። እኔ እርግጠኛ አይወስደኝም ሲጀመር። ግን እሺ ቤቴን ቁልፍ ልስጥሽና በዛው ቤትሽ ሁኚ ከፈለግሽ ስመጣ ካንቺ ተቀብዬ ልው ማለት እርግጠኛ እንድትሆኚ ስለፈለኩ እኔ ላይክ እየነገርኩሽ ያለሁት ነገር አንድና አንድ የምሄድበት ምክንያት ስራና ስራ ብቻ ነው። ሌላ ምንም አይደለም። እንዳልኩሽ ነው በቃ የምጠብቀው ነገር ስለነበር ነው ለወሰን የቻልኩት እንጂ እንደዚህ አይነት ውሳኔ መወሰን አልፈለኩም። የምር ግን ማለት እንደዛ ኖርማል ሆነ ምናምን የሆነ ነገር እነግርሻለሁ ያልከኝ ይሄንን ልትነግሪኝ እንዴት አድርጌ እኔ ሰው ማስጨነቅ አልችልም። አስጨንቅሽ ልጠራሽ አልችልም እንዴ እኔ ላይክ እኔ ድብርቴን ማሳየት ሞድ ሰው አይደለሁ። ግን እኔ ደብሮኛል ስቲል ይሄ ነገር አፕን በማድረጉ ምናምንና የግድ መሆን ስላለበት ነው ይሉ። እሺ ስንት ቀን ቀረ ልትሄድ? በዛ ይባል 4 ቀን 5 ቀን የነሱ ምላሽ ዲፕ እርግጠኛ ነኝ ማወቅ ፈልጌ ጠይቄያቸው ነበር። ከ5 ቀን በላይ አትቆይም ብለውኛል እነሱ። እኔ እንዲደብርሽ ምናምን አይደለም ማወቅ ስላለባቸው ነው መጥቼ የተናገርኩት። ገብቶሻል? ደስ ብሎኝ ምናምን እንደ ሰርፕራይዝ አድርጌ ልነግርሽ ሐሳቤ አይደለም። አይ የሆነ አንተ ነበር ካሁን አይኑ ይደብራል ምናምን ያስጠላል። የተላመደ ሰው ላይክ ሲለያይ እኔ አንተ ነበር በቃ አሁን አለ በቃ ማለት እሱ አለ ከጎኔ ምናምን ብለው ሰው አንተ ነበር ገባ። እኔ የሆነ መቶ እዚህ ጋር ቪዲዮ ለመስራት ምናምን ሰው ሞልቷል። እንደዛ አይደለም ገባ። በደም እኮ እንገናኛለን በስልክ እኮ ለምንድን ነው የከበደሽ? ልጠፋ የምችለው ከቪዲዮ ላይ ነውና ሄድኩ ማለት እኮ እንገናኝ ማናወራ ማለት እኮ አይደለም። እንገናኛለን። የግዴን ነገር ማሳከት ስላለብኝ ነው። አንቺም ቢሆን እኮ ላይክ ያሰብኩትን ነገር አሳክቼ ስመጣ አይደል ደስ የሚልሽ? እንደዛ ብዬ ነው ማሰብ። ምናልባት ትንሽ ጊዜ ብንራራቅ በአካል አይኖ ተላምደናል። በጣም ብዙ ጊዜ ጥሩ ነገሮችን አሳልፈናል። እነሱም ለምደውናል ምናምን። ነገር ግን ላይክ የግድ ማድረግ ስላለብኝ ነው ይሄን ነገር እንጂ ካንቺ እርቃለሁ ማለት አይደል። በቪዲዮ ኮልም ቢሆን እንጀናጀናለን ብዙ ጊዜ። ግልጽ ነው እኮ ተይ ሰው ላይ እርግጠኛ አትሁኝ። የምር በቃ እርግጠኛ የምትሆኝበት ነገር አለ። አይ ነው እረዳሻለሁ። ናይ ስሜት ስትደርሽ አትረዳኝም። እኔ በጣም እንትን ብዬ ነበረ የሆነ የሚገባው ሰው ስለኔ ምናምን የሆነ ቅርብ የሆነ ሰው ምናምን አገኘው ብዬ ነበረ አንተ ጋር። እስቲ ያን ነገር እኮ አልሰበርኩትም እኮ ደርሼ መምጣት እኮ ነው የፈለኩት። አሁን እኔ ይሄን ነገር ማውራት አልፈልግም። ቀንዴ ነገር ለራሴ በጣም ከፍቶኝ ነው ያለሁት እና ይሄ ነገር ደግሞ እኔ እንጃ ምን አይነት የፈተና ዘመን እንደሆነ ዳኔ ማወቅ አልችልም። ቀንቶሽ እንተው በቃሽ ይስተሽ እኔ ደብርሽ ምናምን አልፈልግም። በቃ እንሂዳ። እኔ ከዚህ በላይ ማውራት ምንም መስማት አልፈልግም። ለማንኛውም እወዳችኋለሁ። ከእንግዲህ ወዳጄ